ሰላም ጤና ይስጥልን ክቡራትና ክቡራን ውድ የቻናል ዋን ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ለተሰኘው ቻናል ዋን ስፖርታዊ ጉዳያችን ተጀምሯል። የ2026 የዓለም እግር ኳስ ዋንጫ ትናንትና ተጠናቋል። ከጨዋታው በኋላ ያሉ መረጃዎችን ወደ እናንተ እናደርሳለን። በሀገር ቤት ስፖርታዊ ጉዳያችን የቅዱስ ጊዮርጊስ የፊት መስመር አጥቂ ፍጹም ጥላሁን የዛሬ የቻናል ዋን ስፖርታዊ እንግዳችን ነው። ከፍጹም ጋር የሚኖረንን ቆይታ አብራችሁ እንድትከታተሉ እንጋብዛለን። መልካም ጊዜ፣ መልካም ቆይታ። ሰላም ይርም እንዴት ነህ? ብሩክ እንዴት ነህ? አማን ነው? ሁሉ ሰላም እግዚአብሔር ይመስገን፣ ሁሉ ሰላም አለን። የዓለም እግር ኳስ ዋንጫ ተጠናቋል። ስፔን ከ2010 በኋላ ከ16 ዓመታት ቆይታ በኋላ የዓለም እግር ኳስ ዋንጫን አሳክታለች። ያሳካችው ደግሞ ከ300 ዓመት ገደማ ቀኝ ግዛት የገዛቻትን አርጀንቲና በሜዳ አሸንፋ ነው። አሰልጣኝ ሉዊስ ዴላ ፎንቴ ከስፔን ጋር ምርጥ ቆይታቸውን አሳልፏል። የአውሮፓ ዋንጫን አሳክቷል። አሁን ደግሞ የዓለም እግር ኳስ ዋንጫን አሳክቷል። ከ16 ዓመታት ቆይታ በኋላ ስፔን ሁለተኛ የዓለም እግር ኳስ ዋንጫን እጇ ላይ ያስገብታለች። አርጀንቲና 3 ጊዜ ለፍጻሜ ደርሳለች። አንዱን 2022 ኳታር ላይ ማሳካት ችላለች። 2014 እና 2026 አልተሳካም። የተወሰነ የፍጻሜ ጨዋታ መርሃ ግብሩን እንመልከት። የሚገባው ቡድን አሸንፏል በእኔ እምነት። ብዙዎችም ይህንን ሀሳብ ሲያስተጋቡ እንደዚሁ ተመልክቻለሁም ሰምቻለሁም እና ስፔን እንግዲህ ባህሏን ካየኸው አውሮፓ ዋንጫ ከበላች በቃ ዓለም ዋንጫ ትበላለች ማለት ነው። ላስት ታይምም ሲያሸንፉ 2010 ቅድሚያው 2008 ላይ የአውሮፓ ዋንጫን አንስተው ነበርና አሁን በዛው ትሬንድ ከሄዱ ደግሞ 2028 ዩሮ ለእነሱ የመሆን እድል ሰፊ ይመስላል። ለማንኛውም ፍጻሜውን ግን ስንመለከተው ለ120 ደቂቃ ያክል ስፔን ብቻዋን ተጫውታ አሸነፈች ብትል ብዙም ማጋነን የማይሆንበት ሂደት ነው የምትመለከተው። በ120 ደቂቃ ውስጥ አርጀንቲና አንድም ኦን ታርጌት አልነበራትም። ኦኬ ኦን ታርጌት ችግር የለውም ብትል እንኳን ቢግ ቻንስ ትልቅ እድል እንኳን አልፈጠረችም አርጀንቲና እና በሁሉም ረገድ ተበልጣ ነበር። ምናልባት የበለጠችው በቀይ ካርድ፣ በፋውሎች፣ በኦፍሳይድ ምናምን ነው እንጂ ከዛ ውጭ በዋነኞቹ የሜዳ ላይ እንቅስቃሴ ላይ በሚለኩባቸው መስፈርቶች ኦልሞስት በብዙዎቹ ስፔኖች በጣም የተሻሉ ነበሩና ስፔን የጠፋ ካልቸሯን ድጋሚ ያገኘችበትም ነው። ይሄ ያጫወት መንገዷ ካልቸሯ አንድ ጠፍቶ ነበር፣ ሁለት ውጤታማነትን ማምጣት አቅቶት ነበር። ለምሳሌ ካታር ላይ በሚሳተፉበት ጊዜ በሉዊስ ኤንሪኬ ቡድን ላይ ቡድኑ ደስ የሚል ነበር፣ አዝናኝ ነበር። ግን አሸናፊ መንገድን ግን መከተል አልቻለም ነበር። በሞሮኮ ተሸንፎ ነበር የወደቀው ገና በ16 ውስጥ ጥሎ ማለፍ በነበረው መርሃ ግብር ማለት ነውና ከዛ በፊት ደግሞ የነበረው የስፔን ቡድን ያን ያክልም ራሽያ ላይ የነበረው አሰልጣኙን ሎፔቴጊን ጥቂት ቀን ሲቀረው የወጡበት፣ ከዛ ፈርናንዶ ሄሮ እንደ ድንገት የያዘው፣ ከዛ የነበራቸው ፉክክር መጠን የወረደ የሆነበት፣ ከዛ በራሽያ የወደቁበት ሂደት ነበር። እንደዚሁ ብራዚል ላይም በነበረው የሆላንድ መቀለጃ ሆነው እናስታውስ ነበር እንዲሁ ተሸንፈው ከውድድሩ ሲወጡና ስፔን ዳግም ያንን የ2006 የ2008 10 እና 12 አካባቢ የነበረውን ዶሚናንስ ያመጣላትን እግር ኳስ ለዚህኛው ዘመን ደግሞ እንዲሆን አድርጋ በደንብ አሻሽላ መጣ። ከዛ ደግሞ ውጤትን በሚያመጣ መልኩ ያደረገችው ስኬታማ ሆናለች ብለን ማንሳት ይችላል። የሚገባት ነው ዋንጫ ያገኘችው። አሳምና ነው ያለፈችው። ብዙም ክርክር አይደለም። አርጀንቲና ብዙ ጉዳዮች ይነሱባት ነበር። በተለይ የዚህኛው የፍጻሜ ጨዋታ መርሃ ግብር ላይ ምንም ነገር በ120 ደቂቃ ውስጥ መፍጠር አልቻሉም። ውድ ልጇን ሊዮኔል ሜሲን በዚህኛው የዓለም እግር ኳስ ዋንጫ ትሸኛለች ተብሎ ይጠበቅ ነበር። ተጫዋቾቹም ባክ ቱ ባክ ለአርጀንቲና ዘንድሮ ለፍጻሜ መድረስ እኔ ትልቅ ቦነስ ነው ብዬ ነው የማስበው። ምክንያቱም 2014 ላይ ለፍጻሜ ከደረሱ በኋላ 2022 የዓለም እግር ኳስ ዋንጫ ላይ አርጀንቲና በጥሩ ሁኔታ መታ ነበር። ዘንድሮ የመጣችበት መንገድ ብዙ አከራካሪ ነገሮችን ቢኖረውም ለፍጻሜው ግን ያን ያክል እየተጠበቀች የመጣች ሀገር አይደለችም። ኤክስፔክቴሽኑም እና ኦፕታ ሱፐር ኮምፒውተር ያስቀመጡትም ግምት ስትመለከተው ራሳቸው አርጀንቲናውያን የሚጠቀሱት ነገር ያን ያክል ለፍጻሜው እየተጠበቁ አልነበረም። በኋላ ግን ከምድቡ ላይ በጣም ጥሩ ነበረች። ከዛ በኋላ ሩብ ፍጻሜ፣ ግማሽ ፍጻሜ እያለ ከስፔን ጋር ሲደርሳቸው የመጨረሻ የጨዋታ መርሃ ግብሩ ላይ የፍጻሜ ጨዋታ በብዛት አስገምትም እና በዛ ሁኔታ ልዩነት ይፈጥራል ተብሎ ነበር። ትናንት ኢላማውን የጠበቀ ሙከራ አላደረጉም። ስፔኖች 12 የግብ ሙከራዎችን ማድረግ ችሏል። ያ በጣም የተሻለ ቁጥሮች ሆኗል። ኢንዞ ፈርናንዴዝ በቀይ ካርድ ከወጣ በኋላ ደግሞ የጨዋታው ልዩነት ፈጣሪ ሆኗል። በተለይ ደግሞ 30 ደቂቃ ላይ ሊዮኔል ሜሲ ብዙ ታሪኮችን ይለውጣል ተብሎ ነበረ። ግብን አስቆጥሮ የዓለም ዋንጫው ከፍተኛ ግብ አስቆጣሪ ሊሆን ይችላል። በእግር ኳስ ሕይወቱ ደግሞ በክሊያን ኤምባፔ የተወሰደበትን 22 የግብ ማስቆጠር ሂደት 21 ነው ሜሲ ዘንድሮ የመጨረሻው ስለሆነ ያንን ከፍ አድርጎት 22 ወይ ተጋርቶት ወይ 23 አድርጎ ያጠናቅቃል ተብሎ ነበር። ያን ያክል በጨዋታው ላይ ዶሚኔት አድርገው ልዩነትን ሲፈጥር አልተመለከትነውም።
ትናንትና አርጀንቲና አልተሳካላትም። ነገር ግን ያን ያክል የሚከፋ ሆኖ አልተመለከቱም። እንደ ቡድንም ካየኸው ያን ያክል አሁን እንደ ሌሎቹ ጨዋታዎች ላይ ይሄ ለሜሲ ይጫወታሉ የምንለውን ነገር አልነበረም። ለራሳቸውም አልሆኑ እንኳን ለሜሲ ለራሳቸውም የሆነ አይመስልም። ኢንዞ ፈርናንዴዝ በፍጻሜ ጨዋታ ላይ የማይገባ የውሳኔ አሰጣጥ ነው ያየነው። እዛ ቦታ ላይ አደጋ የማይፈጥር ቦታ የስፔን ጨዋታ የመጫወቻ ሜዳ ክልል ላይ ሄደ ኩባርሲ ላይ እንደዚህ አይነት ጥፋት መስራት ቢጫ ያለብን ምንድነው ማለት ተገቢ። በዛ ላይ ደግሞ ቀሪ ደቂቃው 30 ደቂቃ ሆኖ በጣም ወሳኝ በሆነበት ሰዓት ላይ ነው። ያ ማለት የጨዋታ አንድ አጋማሽ እንደማለት ነው። በዛ ሰዓት ነው ፋውል የሰራው። አርጀንቲናን ዋጋ አስከፍሏል። ያን ያክል ግን የአርጀንቲና ደጋፊዎችንም አርጀንቲናንን የሚያስከፋ ውጤት ነው ብዬ አላስብም። ሜዳ ላይ የታየው ነገር ፍጹም ስፔን ብልጫ የወሰደችበት አሳምና ዋንጫውን ያሳካችበት ነው ብለን ማንሳት እንችላለን። በ2026 የዓለም እግር ኳስ ዋንጫ በአጠቃላይ ተጠናቋል። 104 የጨዋታ መርሃ ግብሮች ነበሩ። 306 ግቦችን ተመልክተናል። በአንድ ጨዋታ በአማካይ 2.96 አቬሬጅ ያክል ጎሎችን እንመለከታለን ማለት ነው። ስለዚህ በግብ በጨዋታ ቢያንስ ከሁለት በላይ እስከ 3 ግቦችን የምንመለከትበት ሆኗል። በዚህኛው ዓለም ዋንጫ ሌላ ከምናነሳው ትኬቶች እጅግ በጣም ንረው ነበር። አንደኛው ደግሞ የፍጻሜው ጨዋታ ላይ ነው። የፍጻሜው ጨዋታ ኤርሚ ከ15300 እስከ 21000 አካባቢ ደርሷል በዶላር። በጥቁር ገበያ ደግሞ አንዳንዶች ቦታ ላይ ትላንትና ጨዋታው ከመጀመሩ በፊት እስከ $108,000 ድረስ የሚሸጡ ትኬቶች ነበሩ። $108,000 አንዱን በ10 እያባዙ በብር እንዳቀይር ፊፋ ራሱ ኤርሚ ጨዋታው ሊጠናቀቅ የተወሰኑ ደቂቃዎች የጨዋታው መጀመር የተወሰኑ ደቂቃዎች ድረስ የሚሸጡ ትኬቶች ነበሩት፣ ግን $21,900 አካባቢ ናቸው። የነዛ ትኬት ደግሞ በጥቁር ገበያ ደግሞ እስከ 105 መጀመሪያ ደግሞ በጥቂት የተገዙት ደግሞ እስከ $36,000 የአሜሪካ ዶላር ያክል ወጪ ተደርጎባቸው ነበረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍጻሜ ጨዋታ ላይ ተገኝቷል። እሳቸው ግን ሲገኙ በጣም ብዙ ነገሮች ተፈጥሯል። የኤፍቢአይ ተዋጊ ጀቶች በአጠቃላይ ነበሩ። ሌላ ደግሞ የአውሮፕላኖች፣ ድሮኖች፣ አልሞ ተኳሾች በሙሉ ስታዲየሙን ከበውት ነበር ዶናልድ ትራምፕ ለፍጻሜው ሲገኙ። የዶናልድ ትራምፕን መገኘት በተወሰነ መንገድ ናንሳ እንትን ጠብቄ ነበር። ልክ ለቼልሲ የዓለም ክለብ ዋንጫ ሲሰጡ አብረው ነበረ ሴሌብሬት ያደረጉትና ትናንትናም ከስፔን ጋር አብረው ሴሌብሬት ያደርጋሉ ብዬ ነበር። ግን ዋንጫዋን ሰጡና ወደ ጥግ ጋር ነው የሄዱ። ተምሯል ያቺን ቺቺ ዳንሳቸውን እንዲቻሉና ሄዱ ማለት ነው ከኢንፋንቲኖ ጋርና ትራምፕን እኔ ጠብቂያቸው ነበር። እውነት ልክ እንደ ቼልሲው ሁሉ አብረው ሴሌብሬት የሚያደርጉ መስሎኝ ነበር። ያንን ግን ሳያደርጉት ቀርተዋል። ዋንጫውን ሰጥተው ቶሎ ብሎ ወደ እንትናቸው ሄደዋል። ሀገራቸው ግን በጣም ዋን ኦፍ ማይረሳ የዓለም ዋንጫ ነው። አንዳንድ ውዝግቦች ነበሩት። ያው አሜሪካኖቹ እንደምታውቀው በጣም ካፒታሊስት ናቸውና የመግቢያ ዋጋው ላይ ምናምን የሚነሱ ቅሬታዎች ነበሩ። ግን ውድድሩ የተካሄደባቸውን ስቴዲየሞች ስታይ በጣም ነው የሚያስገርመው። እንደ ባለፈውም እያነሳ ነው ነበር እንደነ ኳታር ምናምን አዳዲስ ስቴዲየም አልገነቡም እነሱ የ1994 ከነበረው የነበራቸው ግን በቃ አሜሪካ ላይ ያሉ መሰረተ ልማቶች ኦልሬዲ ተዘጋጅተው ያለቁ እንደሆነ አሁን አሜሪካን ዝም ብለህ ከአንድ ወር በኋላ አንድ ዓለም ዋንጫ ድገሚ ብትላት ምን ችግር እንደሌለባት ሌሎች ከተሞቹን ለቀይራ ልታዘጋጅ እንደምትችልም ያሳየችበት ነውና እንደውም ኤርሚዚ ጋር ከስቴዲየሞቹ ባሻገር በጣም ፈተና ውስጥ የገባቸው ከተፈጥሮ ጋር ነበር። አሜሪካኖች ከካናዳ የተነሳው ሰደድ እሳት ወይም ደግሞ የጫካ ቃጠሎ ይሄኛውን የፍጻሜ የጨዋታ መርሃ ግብር ላይደረግ ይችላል ወይም በ3 ሰዓት ሊገፋው ይችላል ተብሎ የተፈራ ነበረ። በጣም ከፍተኛ ሙቀት ነበረው። ከ27 ዲግሪ ሴንቲግሬድ በላይ ነበር ሙቀቶቹ። ለምሳሌ የአርጀንቲና እና የኦስትሪያ ጨዋታ ላይ ሙቀቱ በጣም ከፍተኛ ነበረ። የሚነሱ በጣም በብዛት እኮ ሙቀቱ ከፍተኛ ነው፣ ግን የተወሰኑ ጨዋታዎችን ስንመለከት ሌላ ደግሞ ፈረንሳይ ከፓራጓይ ያደረጉት ጨዋታም እንዲህ ወደ 36 ዲግሪ ሴንቲግሬድ ሙቀቱ ከፍ ያለበት ነበር። ካናዳ ላይ የተነሳው ሰደድ እሳት ደግሞ ለዚህኛው ጨዋታ ደግሞ የበለጠ ፈተና ይሆናል ተብሎ ተገምቶ ነበር። አሜሪካኖች የተፈተኑበት ከተፈጥሮ ጋር ነው። ኳታር ላይ 2022 ከተፈጥሮ ጋር ነበር የበለጠ ፈተና የነበረው። አንዳንዱ ስቴዲየሞች ማቀዝቀዣዎች ነበሯቸው፣ አንዳንዱ ስታዲየሞች ደግሞ ማቀዝቀዣ የላቸውም። ያ ደግሞ ፈረንሳይና ፓራጓይ የተጫወቱበት ጨዋታ ነው። የአሜሪካ የአየር ንብረት ላይ ግን ስትመለከት አንዳንድ ነገሮቹ ከኛ ሀገር ጋር ወይ ከብዙ ሀገር ላይ ከሰማቸው ይለያል። ለምሳሌ ፈረንሳይና ፓራጓይ ጨዋታ ላይ ፈርስት ሃፍ ላይ ይጠበቅ የነበረው ከባድ ሙቀት ነው። ሰከንድ ሃፍ ደግሞ ከባድ ዝናብ ይጠበቅ ነበር። በ2:45 ሁለት የተለያዩ አየር ሂደቶች ይጠበቁ ነበር። ግን አንዳንዴ እንደዚህ ሌላ ሀገር ስትሆን በቴክኖሎጂ የተራቀቅ ስትሆን ብዙ ነገሮችን
ለዓለም ያበረከት ከሀገር ስትሆን እንዲህ አይነት ነገሮችን ተቋቁሞ ከተፈጥሮ ጋር ያለ መጋፋት ከተፈጥሮ ጋር ራሱ ያላቸው ፍልሚያ በጣም ነው የሚገርመው በቴክኖሎጂ በምናምን እና ብዙ ነገር በቃ በተዋጣለት መልኩ አሳክተውታል ለማለት እንደውም ሲጀመር የተወሰነ ፍርሃት ነበረና አሜሪካ ወደ ሀገሯ የሚገቡትን ሶማሊያ ዳኛ ከዛም ደግሞ ባሻገር ቪዛ መከልከሉ የኢራን ጉዳይ የዓለም ዋንጫው ሌላኛው ከለሮች ነበሩ 2026 የዓለም እግር ኳስ ዋንጫ ሲጠናቀቅ ዓለም የማይረሳው ነው። ሌላ አዲስ ነገር የተመለከትንበት ደግሞ አለ ሃፍ ታይም ሾው የመጀመሪያው ነው በእግር ኳስ ታሪካችን ስንመለከት በዓለም እግር ኳስ ዋንጫ አሜሪካ የሰጠችው ሌላኛው አንድ ስጦታ ብለን የምናስበው አሜሪካን ወይ ይሉታል ዓለም ዋንጫው የአሜሪካን ወይ መስሎ አለቀን የሆነ ነገር እየሰጡ ነው። ለምሳሌ ኳታሮች የ2022 የኳታር እግር ኳስ ዓለም ዋንጫ ስትመለከት ኳታርን የሚያስታውስ ነገር አለ። ማዘጋጀቷ ብቻ ሳይሆን ሽልማት አሰጣጡን ሜሲን ያከበሩበት መንገድ ለአርጀንቲና የሰጡትን የመጨረሻዎቹ ነገሮች ኳታርን እንዳትረሳ ያደርጋል። አሜሪካ ደግሞ ፍጻሜውን ደግሞ በሌላ መንገድ ደግሞ ራሱ አሜሪካን የሚመስል ነገር አምጥታለች ብለን ማንሳት ይችላል። ሱፐር ቦል ላይ የተለመደ ነው የነሱ እግር ኳስ ምንለው የአሜሪካን ፉትቦል ላይ የተለመደውን ነገር ወደ እግር ኳስ አመጡት እና ምናልባት ትናንትና የተደረገውን ነገር ካየኸው በጣም በርካታ ሰው ወዶታል ይሄን ነገር በቀጣይ የአውሮፓ ትልልቅ ሊጎች ላይ በሚኖሩ ትልልቅ ጨዋታዎች ላይ በነ ቻምፒየንስ ሊግ ፍጻሜ ምናምን ግን ፈተናም እንኳን አለ ኤርሚ አንደኛም የፈጠረው ነገር ተመልክተህ ከሆነ 17 ደቂቃ ነበር የታሰበው መጀመሪያ 30 ደቂቃ ነበር እቅዳቸው የነበረው ከዛ በኋላ ጫጫታው ሲበዛ እግር ኳስ እንዳይሸት አደረጋችሁ ምክንያቱም 22ኛው ደቂቃ ላይ እግር ኳስ ይቋረጣል ስሜቱ ተጫዋቾቹ ቀዝቅዘው ነው የሚገቡት ስንት ክፍል አየን ማለት ነው እግር ኳስ 4 ክፍሎች አየን ማለት ነው ባስኬትቦል ነው ማለት ነው ከዛ ደግሞ በመቀጠል ደግሞ የእረፍቱን ደግሞ 30 ደቂቃ ሾው እናሳያለን ብለው አስበው በኋላ የዓለም እግር ኳስ ፊቱን ሲያዞርባቸው ጥያቄ ሲያነሳባቸው አይ 2 ደቂቃ ብቻ ነው የምንጨምረው ወደ 17 ደቂቃ ብቻ ብለው ነበር ግን የፈጀው ኤርሚ በደቂቃ ላይ ስንመለከት 27 ደቂቃ ከ22 ሰከንድ ነው ኦልሞስት ያሰቡትን 30 ደቂቃ ለማድረግ 2 ደቂቃ ከምናምን የተወሰነ 2 ደቂቃ ከምናምን ሰከንድ ነው የቀራቸውና ከእግር ኳስ ባህል ለሚያውቀው እግር ኳስን በ15 ደቂቃ እረፍት ውስጥ ከዛ በኋላ ደግሞ ስሜቱን ኳሱን ጠብቆ ለመሄድ ነገር አዲስ ቀለምን ይዘውብን መጥተዋልና ይሄ አንድ ትንሽ ብር ዶሚኔት ነው ግን የዛሬ 2-3 ዓመት የአውሮፓ እግር ኳስ ማህበር አስጠንቶ ነበር አሁን ላይ ያለው ትውልድ እንዴት ነው እግር ኳስን እየተከታተለ ያለው ስሜቱ ምንድነው ምናምን የሚለውና የዩቬው ኞንቶሊ አንድ ያኔ ያነሱት ነገር ይሄ ነበር አሁን ያለው ወጣት ታዳጊው ትውልድ የምትለው በዚሁ መንገድ እግር ኳስን የምናስቀጥል ከሆነ የማየት እድሉ ጠባብ ነው 90 ደቂቃ ቁጭ ብሎ አንድ ነገር ላይ ተመስጦ የማየት ነገሩ እያነሰ መጥቷል ብለው እንዲያውም ምን አይነት ሐሳብ አምጥተው እንደነበር ታውቃለህ አንድ ወይ 90 ደቂቃው ይቀንስ 30 ደቂቃ እንደዛ ይሁን ካልሆነ ደግሞ በእግር ኳስ ብዙ ድራማ የሚከሰተው ከ75ኛው ደቂቃ በኋላ ነውና 15ኛው ደቂቃ ፕላስ ጭማሪ ደቂቃ የቲቪ ራይት እንሽጥ 90 ደቂቃ ማስተላለፉ ይቀርና ከ75 በኋላ አስበዋል ለምን ይሄ አሁን ያለውን ወጣት እናገኘው አይነት ነገር ነው አሁን ይሄ እንደምታየው ቲክቶክ ነው አጫጭር ነገሮችን የማየት ነገር ነው ጊዜም የለው እና ያንን ነገር በሲስተም እያመጡት ይመስለኛል አሁን ስትመለከተው አጭር ነገር ነው እያየን ያለ ነው አይደል አንድ ጨዋታ ቢሆንም 22 ደቂቃ ታያለ ከዛ ረፍት ይወጣሉ ምናምን አንተም ከፈልክ ሆነ ቦታ ሄደህ ትመጣለህ ሻይም ልጠጣ ካልከን ትንትራለህ ምናምን ከዛ ደግሞ ጨማሪ እንደገና ደግሞ የቀሪዋን ደግሞ 22 ደቂቃ ምናምን ታያለ ሰከንድ ሃፍም እንደዛ አሁን ደግሞ ይሄ ሙዚቃ መጣበትና በእርግጠኝነት አሁን ይሄ በጣም አሁን ያለው ትውልድ ይሄ ለምሳሌ 11ኛ 12ኛ ክፍል 10ኛ ክፍል ምናምን ያሉ ታዳጊዎች እንዲህ አይነት ነገሮችን እኔ ስራዬ ብዬ ጠይቃቸው ነበር እና በጣም ነው የሚመቻቸው እንደ ሻኪራ ቆለቻ አሁን ጀስቲን ቢበር አለ ምናምን ኤክሳይትድ ነው የሚሆኑት ኤክሳይትድ ማለት ነውና እነዚህኞቹን ትውልዶች ግን ለማግኘት ይሄ ነገር እንትን ይመስለኛል ከእግር ኳስ ቀለም ግን እየወጣ መጥቷል አሁን እኛ ከምንወደው እኛውን 90 ደቂቃ ቁጭ ብለን ያለን ችግር የለውም ለምደነዋል ከልጅነታችን ይሄ ግን አሁን እየመጣ ያለው ትውልድ ይሄንን ነገር ሃይላይቱን ቢያይ ይሻላል ወይንም በ30 ደቂቃ እንደዛ አይነት ነገር አሁን ሃይላይት እንኳን መሸጥ ተጀምሯል እኮ እንደውም ኤርሚ ከዚህ ጋር እኮ አብረን እኮ መመልከት ያለብን የእግር ኳስ ስሜት ከለሩን ጣዕሙን እንዳናጣው ነው ብዙ ጊዜ ፍርሃት ፊፋ ገንዘብ ላይ ትኩረት አድርጓል ብለን በዚህ ሰዓት አንስተናል አሁን ደግሞ ዓለም ዋንጫው በአራት ተከፍሎብናል 2026 ብዙ ነገሮችን አሳይቶናል የሊዮኔል ሜሲን ሽኝት እንመልከት ለእግር ኳስ ያለው ነገር ሁሉ ሰጥቷል አርጀንቲናውያን ሁሉ ነገር አድርገውላቸዋል ብለን መጥቀስ እንችላለን የሚፈልጉትን የዋንጫ ክብር ከ1986 በኋላ ከ35 ዓመታት ቆይታ በኋላ 2022 ላይ መልሶላቸዋል ከዛ ባሻገር ደግሞ የዚህኛው ደግሞ የ2026 የዓለም እግር ኳስ ዋንጫ ላይ ለፍጻሜ አድርሷቸዋል ለሀገሩ አርጀንቲና
ይሰራል ብለው የሚያስቡትን ነገር ማራዶና የሰራላቸውን ታሪክ ቢያንስ በአንድ ዓለም እግር ኳስ ዋንጫ በማሳካት 2 ፍጻሜ በመድረስ ትልቅ ክብርና ትልቅ ታሪኮችን ሰርቷል። ከዛ በኋላም ደግሞ እንግሊዞች በጣም አብዝተው የሚወዱት በጣም አርጀንቲናውያኖች አብዝተው የሚወዱት እንግሊዛውያንን ማሸነፍ ነው። ያንንም ታሪክ አሳክቶላቸዋል። ከዚህ በኋላ ሜሲ ከሀገሩ ደጋፊዎች ብዙም ጥያቄ ይመጣበታል ብዬ አላስብም። በዚህኛው ዓለም እግር ኳስ ዋንጫ የውድድሩ ኮከብ ተጫዋች ይሆናል ተብሎ ተጠብቆ ነበር። ሮድሪ ነው የሆነው። ግብ በማስቆጠርም ደግሞ ሪከርዱን ይዛል ተብሎ ነበር። ኪሊያን ኤምባፔ ነው የውድድሩ ከፍተኛ ግብ አስቆጣሪ የሆነው። የምንጊዜም ደግሞ ከፍተኛ ግብ አስቆጣሪ ይሆናል ተብሎ ተጠብቆ ነበረ። በፍጻሜው ጨዋታ ላይ ግብ ባለማስቆጠሩ አሁንም ኪሊያን ኤምባፔ ጋር ነው 22 ግቦች ያሉት። ሜሲ ጋር 21 ነው። በዚህ ውድድር ዓመት 8 ግቦችን አስቆጥሯል። በ2026 የዓለም እግር ኳስ ዋንጫ 4 ለግብ የሚሆኑ ኳሶችን አመቻችቶ ሰጥቷል። 741 ደቂቃዎችን ያክል ሜዳ ላይ ማሳለፍ ችሏል። በአጠቃላይ 25 የግብ ሙከራዎችን ማድረግ ችሏል። ኢላማቸውን የጠበቁ ደግሞ 16 ሙከራዎችን ማድረግ ችሏል። የተሳካ የኳስ ፓስ አኪሬሲውን ደግሞ ስንመለከት 83% ሆኗል። 24 እድሎችን መፍጠር ችሏል። እንዲህ አይነት ቁጥሮችን አሳክተው ከ2026 የዓለም እግር ኳስ ዋንጫ እንዲሁም ደግሞ በአጠቃላይ ከዚህ በኋላ ከ2030 ልንሆን እንችላለን ከእግር ኳስ መድረክ ሊዮኔል ሜሲን አርጀንቲና ሸኝታለች። እንዴት አየው? በእኔ እምነት በቃ 2022 ላይ ካታር ላይ ሲያሸንፍ ሜሲ በቃ እዛ ጋር ዘግቷል። ለአርጀንቲናውያን ብቻ ሳይሆን በዓለም ላይ ላሉ ለሱ ደጋፊዎችም ይሁን ለእግር ኳስም ይሁን ያየነው አንድ እንቁ የሆነ ሰው ነው። እዛ 2022 ላይ ለእኔ ዘግቷል። ይሄ 2026ቱ ለሚወዱት ለአርጀንቲናውያን እሱን መመልከት ለሚናፍቁ እንትን ነው፣ እንደ ስጦታ ነው እሱን እዚህኛው ውድድር ላይ መመልከት። ደግሞ ፍጻሜ መድረሱም በጣም በጣም ትልቅ ነገር ነው። እኔ አርጀንቲና ከምድብ ራሱ ብትወርቅ ያን ያክል ሜሲ ላይ የሚጎልበት አይደለም፣ ጥቂት እንኳን የሚነካበት ነገር ያለ አይመስለኝም። እና ሜሲ አሁን አንተ ስታቶቹን ስትዘረዝር ነበር ያለበት እድሜው 39 ዓመት ነው። እና ከዚህ ነገሮች አንፃር ስትመለከተው ሁለተኛ መውጣቱን እኔ በጣም ነው ማደንቅለት። እና በክለብ በጣም ብዙ ስኬቶች ነበሩት። በብሔራዊ ቡድን ነበር ለረጅም ጊዜ ስኬት ማጣጣም ያቃተው። ከዛ በኋላ ግን 2 ኮፓ አሜሪካ አሸንፏል። እንዳልከው 3 ፍጻሜ ደርሷል። ዓለም ዋንጫ ደግሞ ከባድ ውድድር ነው እና ከነዛ 3 ፍጻሜዎች ደግሞ አንዱን እንደዚሁ ማሳካት ችሏል። ሁለቱን ደግሞ በአሳዛኝ ሁኔታ በጭማሪ ደቂቃ ላይ በተቆጠሩበት ጎሎች በጀርመንና ትናንት በስፔን ማጣት ችሏል። እና ምናልባት የእሱ ሪከርዱ ላይ በጣም ከፍ ብሎ እንዲነገር ከፈለግ እንደ አንዷን ሁለተኛ ቢደግም ምናምን ብለህ ልታስብ ትችል ይሆናል እንጂ ከዛ ውጭ ትርፍ ነው እንጂ ምን ያላሳካው ነገር አለ በእግር ኳስ? ትናንትም ለሱ ቁጭት ሊሆን አይችልም። አርጀንቲናውያን ውድ ልጃቸው እዚህ ድረስ አድርሷቸዋል። ከዚህ በኋላ አርጀንቲና ስለቀጣይ ትውልዷ ነው ማሰብ ያለባት። ሊዮኔል ስካሎኒም ሀሳባቸውን ገልጿል። የቻልነውን ሁሉ አድርገናል፣ በፍጻሜው አልተሳካልንም ብለዋል። ከዚህ በኋላ አርጀንቲናውያን ሜሲን በክብር መሸኘት ያነገሳቸውን ያስከበራቸውን 30 ላይ ይዘውት ቢመጡ ባይጫወት እንኳን ዝም ብሎ የሱ ፕሬዘንስ ብቻውን የቲም ስፕሪትን ለመፍጠር ትልቅ ጥቅም አለው ብዬ አስባለሁ። የቡድኑ የክብር አባል ሆኖ ሊመጣ ይችላል። ከዓለም ዋንጫ መረጃችን የመጨረሻ የዝውውር መረጃ እንደቆምና መረጃዎቻችን እናጠናቀቃለን። እንግዳም ስላለን ቅዱስ ጊዮርጊስ ደጋፊዎች በብዛት ይጠብቁታል። ፍጹም ጥላሁን የኢትዮጵያ ፕሪሚየር ሊግ ድንቁ ተጫዋች ነው። በቅዱስ ጊዮርጊስ ቤት ደግሞ ምን አይነት ትርጉም ያለው ተጫዋች እንደሆነ እናውቃለን፣ እንመለከታለን። ግን የመጨረሻ የሰሞኑ አነጋጋሪ የዝውውር መረጃ ስለሆነ እሱን እንመልከት። የቼልሲ እንመልከት። የምዕራብ ለንደኑ ክለብ ቼልሲ ሞርጋን ሮጀርስን ለማስፈረም ተስማምቷል። 117 ሚሊዮን ፓውንድ ለመክፈል ተስማምቷል። እና ይሄ ዝውውር ዣቪ አሎንሶ በቀጣይ ዓመት ፕሪሚየር ሊጉን ምን ሊያሳዩን ይችላሉ? በተለይ ደግሞ ቼልሲ በዝውውሩ በጣም አሰፍስፎ የሚንቀሳቀስ ቡድን ሆኗል። ይህን ዝውውር እንዴት አየው? ልክ ሞርጋን ሮጀርስ ፈረመ ሲባል እኔ መጀመሪያ የምሮ ላይ የመጣው እኔ ምናልባት የምታውቀኝ ከሆነ ብዙ የፓልመር አድናቂ አይደሉም። ብዙዎች ያደንቁታል፣ ችግር የለም። ግን እኔ ብዙ አድናቂው አይደለም ሜዳ ላይ እና አሎንሶ እንደኔ እምነት አጣበት እሱ ልጅ ላይ። ምክንያቱም ሞርጋን ሮጀርስ እና ፓልመር ኦልሞስት ተመሳሳይ ቦታ የሚጫወቱት እና ወይ አሎንሶ በ2-10 ቁጥር ለመጫወት አስቧል። ካልሆነ በ1-10 ቁጥር ከተጫወተ ግን ከሁለት አንዱ ቤንች ነው የሚሆነው። ኤግዛክትሊ። ካልሆነ ሞርጋን ሮጀርስን እንደ እንግሊዝ ብሔራዊ ቡድን ክንፍ ላይ አውጥቼ ሊጫወተው ካላልክ በስተቀር ማለት ነው። የእሱን ውጤታማነት ያየነው 10 ቁጥር ሲጫወት ነው በአስቶን ቪላ ቤት እና ከፓልመር ጋር ያለው ነገር እንዴት ነው የሚለው ነገር ነው አሁን መጀመሪያ በቃ ጭንቅላቴ ላይ የመጣው እሱ ነው። ሌላው ግን ቼልሲ እውነት ለመናገር እኔ እንግዲህ ፕሪሚየር ሊግ ላይ ከትልልቆቹ ቡድኖች በተጨማሪ ስለ ቪላና ብራይተን በጣም ነው የማያቸው። በጣም ነው የምመለከታቸው፣ በጣም ነው የምወዳቸው። ጨዋታቸው ብዙ ነገራቸው ደስ ይላል። በደንብ አይቼዋለሁ ልጁን
ለዚህ ነው ይሄን ያነሳውልና የሚገርም ልጅ ነው። በጣም ጎበዝ ልጅ ነው። ማጥቃትን ማቀጣጠል እድልም መፍጠርና ጎሎች ማስቆጠር የሚችል በጣም አታኪንግ ማይንድድ የሆነ ተጫዋች ነው እና ቼልሲ ምርጥ ልጅ ነው ያገኘው። ግን ከፓልመር ጋር እንዴት ያጫወታል ፕሪሚየር ሊግ ሲከፈት እንመለከተዋለን። ቼልሲ ጥሩ ተጫዋች ከአርሰናል ሃይጃክ አርጓሉ ለማንሳት እንችላለን። አርሰናሎች በጣም ይፈልጉት ነበር። 117 ሚሊዮን ፓውንድ ያክል ይከፈልበታል እዚህ ተጫዋች። ቼልሲ በቀጣይ ዓመት ምን ያሳየናል? ዣቪ አሎንሶ ወደ ፕሪሚየር ሊጉ መጥቷል። በጣም ብርቱ ፍክክሮችን የምንበት ይሆናል። ከሰኞ ጀምሮ የዓለም እግር ኳስ ዋንጫ መረጃችን ስለተጠናቀቀ የዝውውር ሂደቶችንና የቅድመ ዝግጅቶችን የእንግሊዝ ፕሪሚየር ሊግን የሁሉንም ሊጎች ደግሞ ወደ ተመልካቾቻችን ይዘን እንመጣለን። እንግዳ እየጠበቀን ነው። ወደ ፍፄ እንለፍ። ወደ ፍፄ እንሂዳው። ታንኪዩ። እንገናኛለን። መልካም ጊዜ። ተወልዶ ያደገው ቄራ ነው። በቅዱስ ጊዮርጊስ እግር ኳስ ክለብ ድንቅ የውድድር ዓመትን አሳልፏል። 32 የጨዋታ መርሃ ግብሮችን አድርገው 9 ግቦችን አስቆጥሯል። ፍጹም ጥላሁን የዛሬ የእግር ኳስ እንግዳችን ነው። ፍፄ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁሉ ሰላም ነው? እግዚአብሔር ይመስገን ሰላም። ዘንድሮ ለፍጹም ጥላሁን የተለየ ዓመት ነበር። የቅዱስ ጊዮርጊስ ደጋፊዎች የበለጠ ፈተና ውስጥ በነበሩበት ሰዓት፣ ደጋፊዎቹ ብቻ ሳይሆን ክለቡ በተፈተነበት ሰዓት አንተ ለቅዱስ ጊዮርጊስ ጎልቶ የወጣ ተጫዋች ነበር። የ2018 የውድድር ዓመት እንዴት ነበር? ብዙ አይነት መልክ ነው ያለው። ከባድ ጊዜም ነበረ፣ በጣም የደስታ ጊዜም ነበረ። በአጠቃላይ ግን የምንማርበት ነገር የምናስተካክልበት ጥሩ ዓመት ነበር ብዬ አስባለሁ። ግብን እያስቆጠርክ ነበር። ከቅዱስ ጊዮርጊስ ነው ያደግከው፣ ከሲ ቡድን መልሰ ለቅዱስ ጊዮርጊስ የመጫወትን ድል አግኝተሃል። ፈረሰኞቹ ግብን ሲፈልጉ ግብን ታስቆጥር ነበርና ይሄ የውድድር ዓመት የተሻለ ጠንካራ እንድትሆን ያደረገ ቅዱስ ጊዮርጊስ የገባበት ፈተና ያሳደገ ክለብን ካለበት ችግር ለመውጣት ነው ወይስ ደግሞ በተለየ መንገድ ምርጥ የውድድር ዓመት ስለሆነ ነው? ለእኔ እንኳን ምርጥ የውድድር ዓመት አይደለም። ፈረንጁም ሰርዲዮቪች ሚቾ ደስተኛ አይደለም ማለት ካለኝ አቅም አንጻር ይህንን ብቻ ማድረጌ ለእኔም ደስተኛ አይደለም፣ እሱም ደስተኛ አይደለም። ግን ቢሆንም እንዳልከው ለቅዱስ ጊዮርጊስ በተቸገረበት ሰዓት ለመድረስ ምናምን ሳይሆን ይሄ በቃ ግዴታ ስለሆነ ነው። የለበስከው ማሊያ ትልቅ ማሊያ ነው። የዛን ማሊያ ክብር ከተረዳህ ደግሞ ማድረግ ያለብን ነገር ታውቃለህ እና ከዛ አንጻር ነው። ሌላው በዝውውሩ ቅዱስ ጊዮርጊስ ክለብ ላይ አንተ ባሳየው ብቃት ብዙ ክለቦች ይፈልጉ ነበር። የጊዮርጊስ ደጋፊዎች ያዜሙላል፣ ታማኝ ፈረሰኛ ፍፄ እያሉ ይጠቅሰዋል። ከምታገኘው ጥቅም ይልቅ ቅዱስ ጊዮርጊስን መርጠህ ቆይተሃል። ስላደግክበት ወይስ ደግሞ በችግሩ ሰዓት ጥዬው አልሄድም ብለህ ነው? በችግሩ ሰዓት ስላደግኩበት ብቻ ሳይሆን ውል ስዋዋል ለመጀመሪያ በጥሩም በመጥፎም ውሌ እስከሚያልቅ ድረስ ከክለቡ ጎን ለመቆም ያለኝን ለመስጠት ነው እና በመጀመሪያ ውሌ እስከሚጠናቀቅ ቃሌን ለማክበር ነው። ሁለተኛ ደግሞ ተጫዋቾች እየለቀቁ የነበሩበት ሰዓት ስለነበረ ጥሎ ለመሄድ ትንሽ ስለከበደኝ ከዛ አንጻር ነው። ያው ለክለቡም ካለኝ ፍቅር የተነሳ ማለት። የኢትዮጵያ ብሔራዊ ቡድን አገልግሎትን በይፋ ጀምረሃል። ማሊያ ላይ ግብ አስቆጥረሃል። በጊዮርጊስ ቤት የምታሳየው ብቃት ሳይሆን እንደ አንድ ፕሮፌሽናል ተጫዋች ደግሞ ለሀገር የምታሳየው ነገር በጣም ወሳኝነት አለው። አሰልጣኝ ዮሐንስ ሳሌ ጥሪ አቅርቦልህ ማሊያ ላይ ግብ አስቆጥረሃል። መስከረም ላይ ደግሞ የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ የማጣሪያ ጨዋታ አለ። ፍፄም በብሔራዊ ቡድን እንዴት እንጠብቀው? ያው እንደዚህ ያደርጋለሁ ምናምን አይባልም። በመጀመሪያ የፈጣሪ ፍቃድ ነው። ሲቀጥል ደግሞ የአሰልጣኙ ፍቃድ ነው። ከዛ በኋላ ደግሞ እግዚአብሔር የፈቀደልኝን ነገር በሙሉ ሜዳ ላይ አደርጋለሁ ያለምንም ስስት። ያስቆጫላል አፍሪካ ዋንጫ መድረክ ላይ ሀገራችን። አሁን ደግሞ ኢትዮጵያ ደግሞ አጥቂ ትፈልጋለች እና አጥቂ በምትፈልግበት ሰዓት በመብራት ከተገኙ አጥቂዎች መካከል አንዱ ነህ እና ለዚህ ነው ለሀገርህ መጫወት ደግሞ አንደኛው የተጫዋች ሂደት ስሜት ስለሆነ ነው ከብሔራዊ ቡድን ጋር ምንጠብቅ ብዬ ያነሳውልህ። ፍጹም ጥላሁን የተለየ ነገር የሚያደርገው ከሜዳ ውጭ ባሻገር ለእናቱ ያለው ፍቅርና ክብር በጣም የተሻለ እና ለተጫዋቾችም አርአያ የሚሆን ነው። ያንን ስሜትን ተረድተው ደጋፊዎች ልዩ ሽልማትን አበርክተውልህ ነበር። እስቲ ስሜትን አጋራ። በጣም ከባድ ነው ስሜቱ ማለት እኔ እንደዚህ አልጠበቅኩም ነበር። ማለት እንደዚህ የእሷን ፎቶ አሰርተው ይሰጡኛል፣ በዚህ ደረጃ እንደዚህ ያከብሩኛል ምናምን ብዬ አልጠበቅኩም ነበር። በጣም ነው ስሜት ያደረገኝ። እኔ እንጃ
ይህን ላደረጉበት ምንም አይነት ቃላት የለኝም። ውለታቸውንም በምንም ልመልሰው አልችልም። ምንም ነገር ባደርግ ውለታቸው መመለስ ከባድ ነው። ግን ስሜቱ እንደነገርኩ በጣም ከባድ ነው። ለታዳጊ ተስፈኛ ተጫዋቾች አንተን ተከትለው ለሚመጡ ወይም ደግሞ እንዳንተ ከታች ከፕሮጀክቶች ለሚመጡ ተጫዋቾች በኢትዮጵያ እግር ኳስ የምትነግራቸው ነገር ምንድን ነው? ያው እግር ኳሳችን ያለበት ደረጃ የሚታወቅ ነው። የሆነ ቦታ ለመድረስ በጣም አስቸጋሪ ነው። ብዙ ፈተናዎች አሉ። ቶሎ ተስፋ እንዳይቆርጡ፣ በጓደኞቻቸው ስኬት እንዲደሰቱና አምላካቸውን እንዲረዳቸው እንዲለምኑ ነው የምወዳቸው። ቀጣይ ዓመት ከቅዱስ ጊዮርጊስ እንዲሁም ደግሞ ከፍጹም ጥላው የምንጠብቅ ደጋፊዎቹ ዘንድሮ ቅዱስ ጊዮርጊስ ለመውረድ ስጋት ነበረበት። ከዛ ስሜት ነው በደረጃ ሰንጠረዡ ከፍ ብላችሁ የጨረሳችሁት። አሁን ደግሞ በቀጣይ የውድድር ዓመት ከቅዱስ ጊዮርጊስ እንዲሁም ደግሞ ከአንተም ደጋፊዎች ምን ይጠብቁ? የምታስተላልፍላቸው መልዕክት? ያው ከእኛ ደጋፊ የሚጠበቀው ነገር ምንድን ነው? ያው ጊዮርጊስ ቤት ስትሆን አንደኛም ሁለተኛም ምርጫ ዋንጫ ነው። ዋንጫ ስትገባ ግዴታ ነው ዋንጫ መብላት። ኢቨን በታዳጊ እንኳን ብትገባ የመጀመሪያም የመጨረሻም ዓላማ ዋንጫ ነው እና ያው ደጋፊ የሚጠብቀው ነገር ይታወቃል። እኛ ደግሞ ያንን ለመስጠት ለደጋፊው ከፈጣሪ ጋር እንግዲህ እንሞክራለን። በጣም አሪፍ። የመጨረሻ ማስተላለፍ የምትፈልገው ሀሳብ ካለ እድሉ ልስጥ። ብዙም ያው ማስተላለፍ የምፈልገው ነገር የለም፣ ግን ያው እኛ ሀገር ላይ ተጫዋች ስትሆን በጣም ከባድ ነው። ብዙ ነገሮች ከጀርባ አሉ፣ ብዙ ደስ የማይሉ ነገሮች ይኖራሉ እና ከፈጣሪ ጋር ማንም ሰው መድረስ ለሚፈልግበት ዓላማ በጽናት መቆም አለበት እና ልቡንም ደግሞ መልካም ማድረግ አለበት። በጓደኞቹ ስኬት መደሰት አለበት። ለጓደኞቹ ጥሩ ነገር ማድረግ አለበት። እሱም የተሻለ ጥሩ ነገር እንዲያገኝ እነዛን ነገሮች ማድረግ አለበት እና ያው እግር ኳሳችንን የማሳደግ ጥሩ አቅም ያላቸውን ተጫዋቾች የማውጣት የሁላችንም ግዴታ ነው። የአንድ አካል ወይም የሁለት አካል እንትን አይደለም። ከተጫዋች ጀምሮ ላይ እስካሉት ድረስ የሁላችንም ግዴታ ነው እና ያንን ነገር በህብረት በመልካም ልብ ብናደርገው ነገ የተሻለ ትውልድ እንፈጥራለን ብዬ አስባለሁ። በጣም አሪፍ ፍፄ፣ በቀጣይ ውድድር ዓመት መልካም የውድድር ጊዜ እንዲሆንልህ ከኢትዮጵያ ብሔራዊ ቡድን ጋርም ደግሞ የምታስባቸው ሀሳቦች ሁሉ እንዲሳኩልህ መልካም ምኞታችን እንገልጻለን። አመሰግናለሁ። ክቡራትና ክቡራን ወደ ቻናል ዋን ስፖርት ቤተሰቦች ከቅዱስ ጊዮርጊስ የፊት መስመር አጥቂ ተጫዋች ፍጹም ጥላሁን ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር። የ2026 የዓለም እግር ኳስ ዋንጫ መረጃዎቻችንን ያደረስን ከጋዜጠኛ ኤርሚያስ ምስጋናው ጋር አብረን ቆይታ አድርገናል። ዕለተ አርብ ስንመለስ በአትሌቲክስ ስፖርታዊ ጉዳያችን ተመልሰን እንመጣለን። መልካም ሳምንት፣ መልካም ቆይታ።